በዛሬ መረጃችን በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ትላንትና ዘላቂ ስምምነት መደረጉ ይታወሳል። አቶ አረጋ ከበደ የዛሬው የሰላም ስምምነት ለህዝባችን ትልቅ እፎይታን ይሰጣል ብለዋል። ጉዳዩን ተመልክተነዋል። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ክልከላ ጥሏል። ምንድነው ክልከላው? ወደ ሲዳማ ክልል የሚደረግ ጉዞ ተከልክሏል። ተመልክተነዋል። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ጭስ ለመቆጣጠር የሚያስችለውን የክትትል ተግባር መጀመሩን የትራፊክ ማኔጅመንት ባለስልጣን አስታውቋል። ምንድነው የተጀመረው? ተሰማላችሁ። አቶ ታዬ ደንዳ የ7 ዓመት ከ2 ወር እስር ተፈረደባቸው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ ዩቲዩብ ቻናል ነው። ሁሌም በዚህ ሰዓት ለእናንተ መረጃዎች እናደርሳለን። ሰብስክራይብ ማድረጋችሁ እንዳትረሱላለሁ። ወደ ቀዳሚው መረጃ እንለፍ። ናርዶስ አለማየሁ ነኝ። 20% ቅድመ ክፍያ 20% እውነተኛ ቅናሽ። ቦታው የት ነው ካላችሁ በመሃል ከተማ ለጋሃር 84 ካሬ ላይ ያረፈ ሰፊና እጅግ ዘመናዊ ኮምፓውንድ ላይ አፓርትመንቶችን እና የንግድ ሱቆችን ከዘመናዊ መኪና ማቆሚያ፣ የልጆች መጫወቻ፣ ሆስፒታል፣ ትምህርት ቤት እንዲሁም መዋኛ ገንዳና ዘመናዊ የንግድ ሞል ያሟላ ታላቅ መንደር ከጊፍት ሪል ስቴት ይዘንሎ መተናል። ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ እንገኛለን። ባለ 1 መኝታ ሸጠን የጨረስን ሲሆን ከባለ 2 መኝታ በ108 ካሬ እና በ141 ካሬ እንዲሁም ባለ 3 መኝታ በ163 ካሬ አማራጭ ያገኛሉ እኛ ጋር። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ስምምነት ተደርጓል። የዛሬው የሰላም ስምምነት ለህዝባችን እፎይታን የሚሰጥ ነው ብለዋል የክልሉ ርዕሰ መስተዳድር አቶ አረጋ ከበደ። ትላንትና በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህድ መካከል ሰላም ስምምነት ተፈርሟል። በአፍሪካና በኢጋድ አደራዳሪነት ወይም ድርድር ነው ሲካሄድ እንደቆየ የተገለጸው። በዚህ መሰረት የክልሉ ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን የወከሉት ደግሞ የካፒቴን ማስረሻ ሰጤ ናቸው የተፈራረሙት። ርዕሰ መስተዳድሩ በዚህ ወቅት ባደረጉት ንግግር ምንድነው ያሉት? ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ዛሬ ብለዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋልና ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ሲሉ ነው የተናገሩት። የህዝብና የመንግስት ጥሪ ተቀብለው ደግሞ ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ብለዋል ርዕሰ መስተዳድሩ። የአማራ ፋኖ ህዝባዊ ድርጅትን በመወከል ደግሞ ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ናቸው። ካፒቴን ማስረሻ ሰጤም ንግግር አድርገዋል። ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን ደግሞ በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ብልጠት መሆኑን ይገልጻሉ። ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ አለመሆኑንም አስገንዝበዋል ሲል ነው የሀገር ውስጥ መገናኛ ብዙሃን የዘገቡት። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበሩ አምባሳደር ሰርማ ማሊካ አዳዲ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቀና ነው ሲሉ ነው የተደመጡት። በዚህም መሰረት የዛሬው የሰላም ስምምነት ለህዝባችን ትልቅ እፎይታን የሚሰጥ ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናግረዋል ማለት ነው። በዚህ ምክንያት በትላንትናው ዕለት በአማራ ክልል መንግስትና በአማራ ፋኖ መካከል ስምምነት መደረጉ ነው የተዘገበው። ወደ ቀጣይ መረጃችን ሳልፍ በሐዋሳ የተከሰተውን አዲሱን ቫይረስ ተከትሎ ወደ ሲዳማ ክልል የሚደረግ ጉዞ ተከልክሏል። ለምንድነው የተከለከለው? 2500 የሙከራ የማርበርግ ቫይረስ ክትባት በአሜሪካ መንግስት ድጋፍ ተደረገ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ደግሞ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልል መንግስት እንዳይጓዙ አስጠንቅቋል። ኤምባሲው ትላንትና ባወጣው ማስጠንቀቂያ ውሳኔው የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነ ተገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገውን ኦፊሻላዊና ግላዊ ጉዞ ለመገደብ ከተወሰነው እርምጃ በተጨማሪ የተደረገ ነው። የጤና ሚኒስቴር እንግዲህ በሲዳማ ክልል ዋና ከተማ ሐዋሳ ከተማ በማርበርግ ቫይረስ አንድ ሰው ተይዟል። በዚህ በተያዘ ሰው መገኘቱንም ጤና ሚኒስቴር አስታውቆ ነበር ካስታውሳቸው። የጤና ሚኒስትሯ ዶክተር መቅደስ ዳባም በበሽታው ወቅታዊ ሁኔታ ላይ መግለጫ ሰጥተው ነበረ። ከጂንካ ከተማ የተመለሰ አንድ
ግለሰብ በዚሁ ቫይረስ መያዙ በሐዋሳ ከተማ መረጋገጡን ከተናገሩ በኋላ ማለት ነው። በዚህም በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ ያወጣ ነው። ተጓዦቹ የተለመደ ጥንቃቄያቸውን እንዲያደርጉ ተነግሯል። በተያያዘ ዜና ደግሞ የማርበርግ ቫይረስ ወረርሽኝን ለመከላከል ምላሽ ለመስጠት የሚደረገውን ጥረትም ለመደገፍ በአሜሪካ መንግስት ድጋፍ የተገኘ 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አስታውቋል። በዚህ መሰረት ወደ ሲዳማ ክልል የሚደረጉ ጉዞዎች ተከልክለዋል ማለት ነው። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ጭስ ለመቆጣጠር የሚያስችል የክትትል ተግባራት ጀምሬያለሁ ብሏል የትራፊክ ማኔጅመንት ባለስልጣን። በተለይ የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ነው የተዘገበው። ባለስልጣን መስሪያ ቤቱ ተሽከርካሪዎች በተለይ አዲስ አበባ ውስጥ በካይ ጋዝ ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግ ነው። ደረጃው ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ያገኛል ማለት ነው። ከቀናት በፊት እንዲሁ በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። ካስታወሳችሁ መግለጫውን ሰጥተው የነበሩት ደግሞ የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ ናቸው። ተሽከርካሪዎች የሚለቁት የጋዝ መጠን ገደብ መቀመጡን አንስተው ነበረ ሚኒስትሩ። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸው እንዲቀንሱ ቴክኖሎጂ ወይም ጭሱ እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህን የማያደርጉ ከሆነ ግን እንዳያሽከረክሩ እንደሚታገዱ ነው የተነገረው። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጀ መኪናዎች የሚለቁት በካይ ጋዝ ከፍተኛ ስለሆነ ካላስተካከሉ እንደሚታገዱ ነው የታወቀው ማለት ነው። መንግስት እንግዲህ የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለገው ሲሉ ነው የተናገሩት። ስለዚህ የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ደግሞ ቴክኖሎጂውን መጠቀም ወይም ወደ ታዳሽ ኃይል ወይም ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው ነው ያሳሰቡት። የበካይ ጋዝ ልቀት መጠን እንግዲህ ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው ደግሞ የኢትዮጵያ ደረጃዎች ኢንስቲትዩት ነው። ሁሉንም በኢትዮጵያ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል የተባለው የጉዳይ አብዛኞቻችሁ አስከርካሪም ልትሆኑ ትችላላችሁና ይሄ መረጃ ይጠቅማችኋል ብዬ አስባለሁ። ከዚሁ ከበካይ ጋዝ ልቀት ቁጥጥር ጋር በተያያዘ አንዳንድ አሽከርካሪዎች ተጠይቀው ነበር። አንዳንድ ጥያቄዎችን ደረጃ አላሟላም የሚባለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነ በግልጽና በይፋ ለሕዝብ ካልተገለጸ፣ በሚዲያም የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ብልሹ አሰራር የሚያጋልጥ እንዳይሆን ስጋታቸውን አሽከርካሪዎች ገልጸዋል ማለት ነው። ወደ መጨረሻው መረጃ አለፍኩ ተወዳጆች። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ዛሬ መጨረሻ ውሳኔያቸውን አግኝተዋል። አቶ ታዬ ዛሬ አርብ ዳር 26 የቅጣት ውሳኔ ተላለፈባቸው። በፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ መገኘት ነው ማለት ነው። ከዚህ በፊት በተደጋጋሚ የእሳቸውን የፍርድ ሂደት አሃዱ ሬዲዮም እንዲሁም ሌሎች ሚዲያዎችም ሲዘግቡት የቆየ ጉዳይ ነው። በተለይ በቀጠሮ ላይ በነበረ ጊዜ ለእናንተ መረጃዎችን ስናደርስ ነበር። ዛሬ መጨረሻ ፍርዱን አቶ ታዬ ደንዳ አግኝተዋል። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበረ ማለት ነው። በዚህ መሰረት ዛሬ በ7 ዓመት ከ2 ወር ተፈርዶባቸዋል። ይህንን መረጃ ያገኘ ነው ከቢቢሲ አፋን ኦሮሞ ላይ ነው። በዚህ መሰረት ዛሬ አቶ ታዬ ደንዳ እስር ተፈርዶባቸዋል። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ ይህን ይመስል ነበር። ስለተከታተላችሁኝ ከልብ ያድርጌ ነው ማመሰግናችሁ። አሃዱ ኒውስ ኤንድ ፖለቲክስ ከአሃዱ ሬዲዮና ከዚሁ ከአሃዱ ኒውስ ኤንድ ፖለቲክስ ስቱዲዮአችን ለእናንተ ሁሌም 11 ሰዓት ላይ ከሰኞ እስከ አርብ የተመረጡና የሚመጥኗችሁ መረጃዎች ብቻ እናደርሳለን። ናርዶስ አለማየሁ አዘጋጅቻ ያቀረብኩላችሁ ከልብ አመሰግናለሁ። ሰብስክራይብ እንዳይረሳ። ወደ አሃዱ ሬዲዮ እንሄዳለን። ደስ የሚል ቅዳሜና እሁድ ይሁንላችሁ።
የዕለቱን አሃዱ ልሳን ማለዳ እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር የዓለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብለው በማስተናገድ ህይወቴ ጌትነት አብረናችሁ ቆይታ እያደረግን እንገኛለን። ውድ ቤተሰቦቻችን አብራችሁን ስለምትቆዩ ከወዲሁ እያመሰገንና አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። የሽግግር ፍትህ ፖሊሲውን መሰረት በማድረግ ግጭት ባሉባቸው አካባቢዎች በሚፈጸሙ ጾታዊ ጥቃቶች ላይ ምርመራ እያካሄደ እንደሚገኝ ፍትህ ሚኒስቴር ገለጸ። ግጭት ባሉባቸው አካባቢዎች የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን የሽግግር ፍትህ ፖሊሲውን መሰረት በማድረግ ምርመራዎችን እያከናወነ እንደሚገኝ ፍትህ ሚኒስቴር ለአሃዱ አስታውቋል። ጥቃቶች ሪፖርት እንዲደረጉ በልዩ ሁኔታ ምርመራዎችን የማድረግ ስራ ለመቋረጡንና ለተጠቂዎች የሕክምና የምግብና የመጠለያ ድጋፎች እየተደረገ እንደሚገኝ የገለጹት በሚኒስቴር መስሪያ ቤቱ የሴቶችና ሕፃናት ዴስክ ዳይሬክተር የሆኑ ዳግማዊ ተረፈ ናቸው። በሽግግር ፖሊሲው መሰረት የወንጀል ፍትህ ስርዓቱን ከማየት በተጨማሪ አይነት ያላቸው ድጋፎችን ለተጠቂዎች እንደሚደረግም ገልጸዋል። ጥቃት ከተፈጸመ በኋላ የፍርድ ሂደቱ ራሱን ችሎ የሚታይ ቢሆንም ዋናው ጉዳይ ጉዳት የደረሰባትን ሴት የሕክምናና የስነ ልቦና ድጋፍ ማድረግ መሆኑን ተናግረዋል። በቅንጅት ምጣኔ ሀብታዊ ድጋፎች እንደሚደረጉም ገልጸዋል። በሽግግር ፍትህ ፖሊሲው መሰረት የሚፈጸሙ ወንጀሎች እየተጣሩ እንደሚገኙም ጠቅሰዋል። ግጭቶች ባሉባቸው አካባቢዎች የሚፈጸሙ አስገድዶ መድፈር፣ ትንኮሳና ሌሎች ጾታዊ ጥቃቶች መባባሶችን የሚወጡ መረጃዎች ያሳያሉ። ጾታን መሰረት ያደረጉ ጥቃቶችና የጾታዊ ጥቃት አይነቶች የሚባሉት የቤት ውስጥ ጥቃት፣ ኢኮኖሚያዊ ጥቃት፣ አካላዊ ጥቃት፣ ወሲባዊ ጥቃትና ስነ ልቦናዊ ጥቃቶች የሚፈጸሙበት ሁኔታ በየጊዜው እንዳለም ገልጸዋል። ግጭትን አስመልክቶ እንግዲህ በሽግግር ፍትህ ፖሊሲው ሂደት በተገቢ ትኩረት ተሰጥቶት እየሄደበት ነው ያለው። ከዛ በመለስ ግን አሁንም ሁሉም ቦታ እንኳን ባይባል ግጭት ባለባቸው በተቻለ አቅም ምርመራዎችን የማድረግ ሂደቱ አልተቋረጠም። ስለዚህ ጥቃቶችም አሁንም ሪፖርት እንዲደረጉ በተለይ ደግሞ በልዩ ሁኔታ እዛ አካባቢ ላይ ግጭት የተፈጸመበት አካባቢ ላይ የሕክምና ተቋማት የተሻለ እርዳታ እንዲሰጡ ለማድረግ መጠለያዎች እንዲስፋፉ በማድረግ ለተጎጆች የሚሰጡ ድጋፎችን ጭምር አንዳንዴ የወንጀል ፍትህ ስርዓቱ ብቻውን አይደለም ለጾታዊ ጥቃት ጊዜ መታየት ያለበት ተጨማሪ የመጠለያ የምግብ የጤና ሁሉ ነው። እንግዲህ ለተደፈረች ሴት ጤና ያስፈልጋል፣ ስነልቦና ድጋፍ ያስፈልጋል። ይህን ሁሉ ታሳቢ ያደረገ ጥቃቱ እንኳን ከተፈጸመ በኋላ የፍርድ ሂደቱ ራሱን ችሎ ቢሄድም ዋናው እሷን ደግሞ ማከም፣ ስነልቦና ድጋፍ ማድረግ፣ ኢኮኖሚያዊ ድጋፍ ማድረግም ስለሆነ በቅንጅት እነዚህ ስራዎች እየተሰሩ ነው። ግን በዋናነት ደግሞ በትልቁ የሽግግር ፍትህ ሂደት ውስጥ ራሱን ችሎ የሆነው እሱ ሂደት እንዳለ ሆኖ ግን አሁን ባለውም የህግ ማስፈጸም ሂደት ወንጀሎች እየተጣሩ ነው፣ ምርመራዎች እየተጣሩ ነው፣ ለተበዳይ የሚሰጡ ድጋፎችም እየተሰጡ ነው። ጾታዊ ጥቃትን በዘላቂነት ለመከላከል ህጋዊ እርምጃን ማጠናከርና የሚወሰደው እርምጃ ማስተማሪ መሆን እንዳለበት የሚመለከታቸው የመንግስት አካላትም ለጉዳዩ ልዩ ትኩረት ሰጥቶ ማህበረሰቡ ላይ የአመለካከት ለውጥ እንዲመጣና የቅድመ መከላከል ስራ እንዲሰሩም አሳስበዋል። በዓመት እስከ 2000 መዝገቦች በህገ መንግስት ጉዳዮች አጣሪ ጉባኤ ውሳኔ እንደሚሰጥባቸው ተገለጸ። ጉባኤው ህገ መንግስታዊ ጉዳዮች ብቻ ወደሚመለከት ፍርድ ቤት የመቀየር እድል እንዳለውም ተጠቁሟል። የኢትዮጵያ ህገ መንግስት ጉዳዮች አጣሪ ጉባኤ በዓመት ከ1500 እስከ 2000 የሚደርሱ መዝገቦች ላይ ተወያይቶ ውሳኔ እንደሚሰጥ የአጣሪ ጉባኤው አባላትና የህግ ባለሙያዎች ለአሃዱ አስታውቀዋል። የተለያዩ ሀገራት የህገ መንግስት ትርጉምን በሚመለከት የተለያየ ልምድ እንዳላቸው የገለጹት የኢትዮጵያ ህገ መንግስት ጉዳዮች አጣሪ ጉባኤ አባልና የህግ ባለሙያው ምትኩ ማዳ አንዳንዶቹ የህገ መንግስት ጉዳዮችን ብቻ የሚያዩ ህገ መንግስታዊ ፍርድ ቤት እንዳላቸው አንስተዋል። በሌላ በኩል በሀገራቱ ጠቅላይ ፍርድ ቤት አማካኝነት ህገ መንግስቱን የመተርጎም ልምድ ያላቸው ሀገራት እንዳሉም ጠቁመዋል። በኢትዮጵያ ደግሞ የህገ መንግስት ትርጉምን በሚመለከት ኃላፊነትና ስልጣን የተሰጠው ለፌዴሬሽን ምክር ቤት መሆኑን የሚያነሱት የህግ ባለሙያው የኢትዮጵያ ህገ መንግስት ጉዳዮች አጣሪ ጉባኤ የህግ ባለሙያዎች ስብስብ ሆኖ ምክር ቤቱን የሚደግፍ እንደሆነም ገልጸዋል። የፌዴሬሽን ምክር ቤት ትርጉም እንዲሰጥ መነሻ የሆነውም ህገ መንግስቱን በትክክል ሊረዱ የሚችሉት ብሔር ብሔረሰቦችና ህዝቦች ናቸው በሚል እሳቤ መሆኑን ጠቁመዋል። በዚህ ሂደትም የፌዴሬሽን ምክር ቤት ከፖለቲካ ነፃ ነው ወይ የሚሉና በፍርድ ቤት ያለፉ ጉዳዮች በምክር ቤቱ ሲወሰኑ የፖለቲካ ሀሳብ አይኖረውም ወይ የሚሉ ጥያቄዎች መኖራቸውን ተናግረዋል። በጉዳዩ
ብዙ ጊዜ ውይይት የሚደረግበትና ሀሳቦች የሚነሱበት እንደሆነም ጠቅሰዋል። ይህንንም በግልጽ ለመፍታት ወይም ምን መሆን አለበት የሚለው በሂደት እንደሚወሰን የገለጹት የህግ ባለሙያው እስካሁን ባለው የህገ መንግስት ትርጉሙ ላይ በዋናነት የፌዴሬሽን ምክር ቤት በህገ መንግስት ጉዳዮች አጣሪ ጉባኤ ከጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት እንዲሁም ሌሎች ልምድ ባላቸው የህግ ባለሙያዎች እንደሚደገፍ አንስተዋል። ይህም የህገ መንግስት እውቀት ያላቸው ባለሙያዎች ያሉበት እንደመሆኑ ሂደቱን እያገዘ መሆኑን ያነሱ ሲሆን ህገ መንግስታዊ ፍርድ ቤት ያስፈልጋል ወደሚል ድምዳሜ ሲደረስ ግን ወደዚያው የመቀየር ዕድል መኖሩን ጠቁመዋል። በዋናነት ፌዴሬሽን ምክር ቤት የሚደገፈው በህገ መንግስት አጣሪ ጉባኤ ከአገሪቱ ጠቅላይ ፍርድ ቤት ፕሬዝዳንት፣ ምክትል ፕሬዝዳንትና ሌሎች ልምድ ያላቸው የህግ ባለሙያዎች የተካተቱበት እንደመሆኑ መጠን ፌዴሬሽን ምክር ቤትን የሚያግዘው ይሄ አካል ነው። ይሄ አካል የህግ እውቀት፣ የህገ መንግስት እውቀት ያላቸው ባለሙያዎች ያሉበት እንደመሆኑ መጠን እያገዘ ነው። ነገር ግን የአገሪቱ የቀጣይ ሁኔታ ደግሞ ህገ መንግስታዊ ፍርድ ቤት ያስፈልጋል ወደሚል ድምዳሜ ላይ ሲደረስ ወደዛ የመቀየር እድሉ ዝግ አይደለም፣ ሊቀየር ይችላል። የፌዴሬሽን ምክር ቤት በዓመት 2 ጊዜ እንደሚሰበሰብ ያነሱት የኢትዮጵያ ህገ መንግስት ጉዳዮች አጣሪ ጉባኤ አባልና የህግ ባለሙያው ደበበ ኃይለ ገብርኤል በበኩላቸው በእያንዳንዱ ጉዳይ ላይ ልክ እንደ ፍርድ ቤት ሆኖ ውሳኔ ለመስጠት እንደማይችል ገልጸዋል። ለዚህም ሲባል የህገ መንግስት ጉዳዮች አጣሪ ጉባኤ ተቋቁሞ ምክረ ሀሳብ እንዲያቀርብለት መደረጉን ጠቁመዋል። በመሆኑም ቀደም ሲል በተለያየ ምክንያት የጉባኤው ስራዎች ብዙ እንደማይታወቁ የሚገልጹት የህግ ባለሙያው በተጠናከረ መልኩ መንቀሳቀስ የጀመረው ከቅርብ ጊዜያት ወዲህ ነው ብለዋል። በዚህም መሰረት አሁን ላይ የህገ መንግስት ጉዳዮችን ጨምሮ በተለያዩ የህግ ጉዳዮች ዙሪያ በርካታ ውሳኔዎች እንደሚወሰኑ የገለጹ ሲሆን በዓመት በአማካኝ ከ1500 እስከ 2000 የሚደርሱ መዝገቦች ላይ ውሳኔ እንደሚሰጥ ተናግረዋል። የፌዴሬሽን ምክር ቤት ብዙ አካላት ያሉት ተቋም ነው። ስለዚህ በእያንዳንዱ ጉዳይ ላይ ልክ እንደ ፍርድ ቤት ሆኖ እያንዳንዱን እንትን እየተመለከተ ውሳኔ ለመስጠት ተፈጥሮውም አይመቸው ያስቸግረዋልና ለዛም ነው ጉባኤው ተቋቁሞ ጉባኤው ምክር ሀሳብ እንዲያቀርብለት የሚደረገው። እንግዲህ በተለያየ ምክንያት በፊት የጉባኤው ስራዎች ብዙ አይታወቁም ነበር። ጉባኤውም በጣም በተጠናከረ መልኩ ያለፉትን 5 ዓመት 6 ዓመታት ነው በደንብ የመንቀሳቀስ አይነት ነገር እያሳየ የመጣው እንጂ ከዛ በተረፈ በተለያየ ምክንያት ያን ያህል አክቲቭም አልነበረም። አሁን ግን በርካታ ውሳኔዎች ይወሰናሉ። በአመት እስከ በአማካይ 2000-1500 ያህል መዝገቦች ላይ ውሳኔ ይሰጣል። ይህም በጉባኤውና በፌዴሬሽን ምክር ቤት የሚሰጡ ውሳኔዎችን በፍርድ ቤት ተቀባይነት እንዲያገኙ የማድረግና በውሳኔው መሰረትም እንዲሰሩ የሚያስችል አዎንታዊ ተጽዕኖችን እያመጣ እንደሚገኝ አክለው ገልጸዋል። ተቋማት በዓመት አንድ ጊዜ ሰራተኞቻቸውን የጉብኝት መዳረሻዎች እንዲያስጎበኙ የሚያደርግ ደንብ ሊጸድቅ መሆኑ ተገለጸ። የሀገር ውስጥ ቱሪዝም እድገትን ለማሳደግ በማሰብ ተቋማት ሰራተኞቻቸው በከተማዋ የሚገኙ የጉብኝት መዳረሻዎችን በዓመት አንድ ጊዜ እንዲያስጎበኙ የሚያደርግ ደንብ ወጥቶ እንዲጸድቅ ወደሚመለከተው አካል መላኩን የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ለአሃዱ አስታውቋል። በተለያዩ ተቋማት ወደ 74 የሚደርሱ የሀገርን እንወቅ ክበባት እንዲቋቋሙ መደረጉንና ነዋሪዎችም ጉብኝትን ባህል ማድረግ እንዳለባቸው ለአሃዱ የተናገሩት የኮሚሽኑ ኮሚሽነር አቶ ሁንዴ ከበደ ናቸው። ሁሉም ተቋማት በዓመት አንድ ጊዜ ሰራተኞቻቸውን መዳረሻዎችን እንዲጎበኙ የሚያስችል በሕግ የተደገፈ ደንብ መዘጋጀቱን ጠቁመዋል። የሀገር ውስጥ ቱሪዝም አበረታቻ የሚባል ደንብ መውጣቱንና እንዲጸድቅ ወደሚመለከተው አካል መላኩንም አስታውሰዋል። ሀገርን እንወቅ ክበባትን በከተማ በሚገኙ በመንግስትና በግል ተቋማት ጭምር እንዲስፋፉ እየተሰራ እንደሚገኝም ተናግረዋል። የውጭ ጎብኚዎችን ከማሳደግ በተጨማሪ የሀገር ውስጥ ጎብኚዎችን የማበረታታት ስራ እየተሰራ ነውም ብለዋል። ዘርፉ ለሀገር ምጣኔ ሀብታዊ እድገት ያለው ሚና ትልቅ እንደሆነም ገልጸዋል። የሚጎበኙ ስፍራዎች እንዳሉ ሆነው ኮሚሽኑ የቱሪዝም ዘርፍን ለማሳደግ በትኩረት እየሰራ እንደሚገኝም ገልጸዋል። ጉብኝት ባህል ማሳደግ ያስፈልጋል። ብዙ ጊዜ ቱሪዝም ስንል የውጭ ሀገር ቱሪስት ፍሰት ብቻ አይደለም፣ ሀገር ውስጥም ያለውን ሀገር ውስጥ ቱሪዝም እድገትን ማፋጠን በጣም ተገቢ ነው ብለን እናስባለን። ስለዚህም እንግዲህ ልማቶቹ እንዳሉ ሆነው ደግሞ እኛም እንደ ቱሪዝም ኮሚሽን ይሄን ባህል ለማሳደግ በተለያዩ ተቋማት የሀገርን ወግ ክበባት እንዲቋቋሙ የማድረግ ስራዎች ሲሰሩ ቆይተዋል። ባለፈው ዓመት ብቻ ወደ 74 የሚደርሱ አዳዲስ የሀገርን ወግ ክበባት በከተማችን እንዲጨምሩ ተደርገዋል። ይህ በሁሉም ተቋም ሊኖር ይገባል ብለን እናስባለን። ሰው ባህል ማድረግ አለበት ጉብኝትን።
ማመቻቸትን በተለይ ደግሞ ተቋማት ሰራተኛቸውን በአመት አንዴ እንኳን የሚያስጎበኙበት ፕላትፎርም መፍጠር በጣም ተገቢ ነው። ይሄን ከህግ አንጻርም ለማስደገፍ እኛ እንደ ቱሪዝም ኮሚሽን የሀገር ውስጥ ቱሪዝም ማበረታቻ ደንብ የሚባል ደንብ ድረስ አውጥተናል። እሱ እንዲጸድቅልን ወደሚመለከተው አካል አስተላልፈናል። እነዚህ የሀገር ውስጥ ክበባት በትምህርት ቤት በተለያዩ የመንግስትም የግል ተቋማትም ጭምር እንዲስፋፉ ማድረግ ላይ ትኩረት አድርገን እየሰራን ያለ ነው። ይሄን ካረግን ግንዛቤ ይፈጠራል፣ ባህሉ ያድጋል፣ የሀገር ውስጥ ቱሪዝም እድገትም በዛው መጠን ይፋጠናል የሚል ሙሉ እምነት አለ። ሀገራት በፍጥነት እያደገ የመጣውን የቱሪዝም ወይም ጭስ አልባው ኢንዱስትሪ በማጎልበት የሀገራቸውን ተፈጥሯዊ ባህላዊና ታሪካዊ መስህቦችን በማልማትና ለሀገርና ለዓለም በማስተዋወቅ እየሰሩ የሚገኙ ሲሆን ከእነዚህም ውስጥ አንዷ ኢትዮጵያ ናት። እነዚህን ሀብቶች በይበልጥ በጥናት በመለየት በመጠበቅ ለትውልድ እንዲተላለፉ በማድረግ ጠንካራ የህዝብ ንቅናቄ በመፍጠር ሀብቶችን ለዓለም ህብረተሰብ በማስተዋወቅ ለወጣቶችና ሴቶች የስራ ዕድል በማስፋት ቱሪዝም በብሔራዊ ኢኮኖሚ ውስጥ በተገቢው ድርሻ እንዲያበረክቱ ውጥኖችን ማሳካት እንደሚጠበቅባት የዘርፉ ባለሙያዎች በተደጋጋሚ መግለጻቸው ይታወቃል። ወደ ውጭ አንኳር ዘገባዎቻችን ስናልፍ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት መፈራረማቸው ተገለጸ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በምስራቅ ኮንጎ ውስጥ ጦርነትን ለማስቆም የሚያስችል ታሪካዊ የተባለ የሰላምና የኢኮኖሚ ስምምነት በአሜሪካ አደራዳሪነት ተፈራርመዋል ተብሏል። በዋሽንግተን ዲሲ በተካሄደው የፊርማ ስነ ስርዓት ላይ የኮንጎ ፕሬዝደንት ፌሊክስ ቺሴኬዲ እንዲሁም የሩዋንዳው ፕሬዝደንት ፖል ካጋሜ ተሳትፈዋል። በዚሁ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በሁለቱ ሀገራት መካከል አዲስ የስምምነትና የትብብር ዘመን ለመጀመር ቃል ገብተዋል። ትራምፕ የሁለቱም ሀገራት መሪዎች ታላላቅ መሆናቸውን የገለጹ ሲሆን በጣም ፈጣን ውጤቶችን እንደሚያስመዘግቡም አክለው ተናግረዋል። ስምምነቱን በጣም አስፈላጊና ለአፍሪካ አስደናቂ ቀን ሲሉም ጠርተውታል። መሪዎቹ ስምምነቱ ላይ በመድረሳቸውም አመስግነዋል። ዘገባው የአናዶሉ ነው። የአሜሪካ ጦር በካሪቢያን ባህር በጀልባ ላይ ባደረሰው ጥቃት 4 ሰዎች ተገድለዋል ተባለ። የአሜሪካ ጦር በካሪቢያን ውስጥ በአደገኛ ዕፅ አዘዋዋሪ ጀልባ ላይ ሌላ አደገኛ ጥቃትን ፈጽሟል። በጥቃቱ 4 ሰዎች መገደላቸውን ፔንታጎን አስታውቋል። ሐሙስ ዕለት የተፈጸመው ጥቃት የተመራው በአሜሪካ መከላከያ ሚኒስትር ፔት ሄግሴት እንደሆነም ተነግሯል። ጦሩ በተመረጠ የሽብርተኛ ድርጅት ጀልባ ላይ ከፍተኛ ጥቃት መፈጸሙን ገልጿል። ጀልባ ህገወጥ አደንዛዥ ዕፅ በመያዝ በምስራቅ ፓሲፊክ ውስጥ እየተጓዘች እንደነበርም ተጠቁሟል። በጥቃቱ በጀልባ ላይ የነበሩ 4 ወንድ የናርኮ ሽብርተኞች ተገድለዋል ብሏል። ባለሙያዎች እንዲህ አይነቱ ጥቃት የጦር ወንጀል ሊሆን እንደሚችልም እየገለጹ ይገኛሉ። ዘገባው የአልጀዚራ ነው።